አይ መብራት ኃይል የስራህን ይስጥ። ሊአንድሮ ትሮሳርድን የሚያክል የክለባችን ትልቅ ተጫዋችን አተነው ቪዲዮ እንዳልሰራ አደረገኝ ጀሙ። ይሄ ማ ችግር ነው? መብራት ኃይል ችግር። መብራቱን ድርግም አርገውብኝ ጀሙ። በምን ለስራ ቪዲዮ ማታ አየሁኝ። በጣም ነው ያዘንኩት። ግን ሀዘኔን መጥቼ ከእናንተ ጋር መካፈል አልቻልኩም። ለጀማው በውስጥ ዲኤም አድርጎልኛል። ወረደብኝ። እንዴት ትሮሳርድ ተሰናብቶ ቪዲዮ አትሰራም? አረ ጀሞኒ መስራት ፈልጋለሁ። መብራት ኃይል ተጫወተብኝ። ኮፒ ሊንክ ሼር አድርጉና ፕሊስ ሁሉም ጋር አዳርሱልኝ። በጣም ሶሪ በጊዜው ቪዲዮ መስራት ስላልቻልኩኝ። ይህ ድንቅ የአርሰናል ፈርጥ የሆነ ተጫዋች እንግዲህ ተሰናብቶን ኦፊሻሊ ዛሬ በሽታሽ ተገኝቷል። እንግዲህ ከነሱ ጋር መልካሙን ሁሉ እንዲገጥመው እንመኛለን። በአርሰናል ቤት እጅግ ታሪካዊ የሆነ ስራን የሰራው ጀማው የዋንጫውን አንዱን እጅ እንድንይዝ ሳይሆን ሁለቱንም እጅ ይዘን ከፍ እንድናረግ ያስቻለን ወሳኝ ተጫዋቻችን ሊአንድሮ ትሮሳርድ ነበር። ታዲያ ይህም ተጫዋች እንግዲህ ለመጨረሻ ጊዜ ተሰናብቶን አቅንቷል ማለት ነው። ምንም ማለት አይደለም ጀማው ልከኛ ጋር ቢሆን በጣም መልካም ነበር፣ ግን የለውጡ አንድ አካል ነው። የምሬን ነው። አርሰናል አሁን ለፕሪሚየር ሊጉ ብቻ አይደለም እየተዘጋጀ ያለው በሃየር ስታንዳርድ በአውሮፓ ሻምፒዮንስ ሊግ በዓለም የክለቦች ደረጃ ጥራት ላይ ራሱን እየሰራ ይገኛል እና ያ ደግሞ እንግዲህ አንዳንድ የምንወዳቸውን ነገር ሊያሳጣን ይችላል። ይህንን ደግሞ አምነን እንቀበላለን። ጀማው ትሮሳርድ እንወደዋለን፣ እናከብረዋለን። ግን እሳ ለትልቁ ነገር ስንዘጋጅ አንዳንድ የምንወዳቸውን ነገሮች እንደምናጣ ጥርጥር እንዳይገባችሁ። ከዛ ማለት አንዱ ትሮሳርድ ነው የሚሆነው። መልካሙን ሁሉ ይቅጠመው ጀማው። ይቅናህ ማለት ፈልጋለሁ ጀማው። ይመቻችሁ። ማንዬ እኔ ተጫዋች ለቀቀ ብለህ አታለቃቀስ። ምን አይነት ደጋፊ ነኝ ገባርለ እና ትሮሳርድ ትላንት ማታ ወደ ቤሺክታስ ሂርዊጎ ተባለ እና ይሆናል አይደል? በጣም ከፋኝ ገባርለ ትሮሳርዲኒዮ መቼም ማረሳው ተጫዋች ለካ እንደዚህ የሚሰማኝ የነበረው ማን የሆነ ነገር ለክለብህ ማትረሳው ነገር ሰጥቶ ሲሄድ ተጫዋችና ዝም ብሎ ደግሞ ኮንትራቱ አልቆ ወይ አርጅቶ ወይ ደግሞ ሌላ ክለብ ምናምን ነገር ሲሄድ አንድ አይነት አይደለም ነው የምልህ ገባርለ። እኔ በጣም ብዙ የአርሰናል ደጋፊዎችን ክሪቲሳይዝ አድርጋለሁ። ተጫዋች ሲለቅ ብዙ አታካብዱ፣ በቃ የሌላ ቡድን ተጫዋች ነው ብዬ ገባርለ። ሊአንድሮ ትሮሳርድን ከልቤ ላወጣው አልችልም ነው የምልህ ገባርለ። ይሄ ስኳድ ላይ ያለ ዋንጫ ስንበላ ስኳድ ላይ ያለ ቡድን ተጫዋች በሙሉ ልቤ ውስጥ ለዘላለም ይቀራል። ሊአንድሮ ትሮሳርድ ደግሞ ማን ዋንጫውን ካስረከቡን ሰዎች ውስጥ አንዱ ነበረ። ማን ነው? ትሮሳርዲኒዮ ቦሳርድ በጣም ትናፍቅኛለሽ ነው የምልህ። እና መድፈኛው ደግሞ ማን ነው? የአርሰናል ትራንስፈር ምንድነው ምናምን ብለህ ካሰብክ ማን ትሮሳርድን ለመልቀቅ ፈቃደኛ ከሆንን አፕግሬድ አለ ማለት ነው። እዛ ጋር ሌፍት ዊንግ ላይ አፕግሬድ አለ፣ ሜጀር የሆነ አፕግሬድ አለ። ባይሆን ኖሮ አይለቁትም ነበረ። ስለዚህ ይሄንን ተማመን ነው የምልህ። እኛ ደግሞ ሲጀመር ሌላው ቡድን እኛ ላይ ለመድረስ ነው እየገዛ ያለ፣ እኛ ደግሞ እንዳይደረስብን ለማራቅ ነው እንጂ ፒኤስጂ ላይ ለመድረስ ነው እኛ እየሞከርን ያለ ነው። እነዚህ የእንግሊዝ ቡድኖች እኮ ትተናቸዋል። ከነ ኦኤላቸው 130 ሚሊዮን እየገዙ ማይደርሱብን ነው የምልህ። ተረዳኝ አይደለ? ስለዛኛ ፒኤስጂ ላይ ለመድረስ ነው ግዢዎች ምን ፈጽመው እንጂ አሁን ባለው ስኳድ በማርቲኔሊ ደግሜ ፕሪሚየር ሊጉን ደግመሃለሁ ማለት ነው። ቀኝ ግዛት እኮ ነው ይሄ። ፍቃድ ያለ መሰለ እንደ ፍቃድ ገና ቋንቋዬን አስተምርሃለሁ ነው የምልህ። ከዛ የኔን ቋንቋ ሳሎን ቤት ያንተን ቋንቋ ሸኑ ቤት። ያው ትሮሳርድ እንግዲህ ሂርዊጎ እንደተባለ ሁላችሁም ታውቃላችሁ። አሁን እኔ ስለዛ ላወራ አይደለም የሚወጣው። ይሄ ሰውዬ እንደሚወጣ ምንም ጥያቄ የለውም። ገና ሲዝኑ ሳያልቅ የሚታወቅ ነገር ነው ማለት ነው። ግን in the search for gold we found diamond ማለት ትክክለኛው ትሮሳርድ ነው። ገብቷችኋል? ሙድሪክን ፈልገን ነው ትሮሳርድን ያገኘነው። ሙድሪክን 100 ሚሊዮን መክፈል ለ5 ሚሊዮን ነው ሙድሪክን ያጣነው። ታውቃላችሁ 5 ሚሊዮን መጨመር ስላልፈለገ ነው ያጣነው። ግን እንኳን ያልጨመር ማን ሙድሪክ 100 ቢሆን ኖሮ አሁን ትሮሳርድ ያገባቸውን ጎሎች የሚያገባ ይመስላል? የምረኝ ባየር ሙኒክ ሊያን ጎል የሚያገባ ይመስላል? ሙድሪክ ዌስት ሃም ላይ የሚያገባ ይመስላል? ያንን ጎል ፕሪሚየር ሊግ ሰጥቶናል። ማን ትሮሳርድ ማለት ለአርቴታ አሌክሲስ ሳንቼዝ ማለት ነው። የዚህ ቲም አሌክሲስ ሳንቼዝ ማለት ትሮሳርድ ምንም ጥያቄ የለውም። ትልልቅ ጨዋታዎች ላይ ሁሌም አለ። ገብቷል አይደል? ሊቨርፑል ላይ ድሪብል አድርጎ ምናምን እንትን አለቅልቆ አሊሰን ላይ ሎንጭ የሚያገባ ሰው ነው። ማን ይሄ ሰውዬ የምሬ ነው። ፍጥነት ቢኖረው ልክ እንደ ማርቲኔሊ ፔስ ቢኖረው አሁን ማርቲኔሊ ፔስ ነው ያለው። ይሄ ሰውዬ ፔስ ቢኖረው ኖሮ በጣም ኤሊት ዊንገር ነበር። ምንም ጥያቄ ማንም ሰው ፋይት ማድረግ ይችላል። ይሄን ነገር ገብቷችኋል? ትሮሳርድ ከአርሰናል መውጣቱ በጣም ያስከፋናል ማለት ነው። ግን በጣም የሚገራርሙ ሞመንቶች ሰጥቶናል። ገብቷችኋል? የሰውዬ ፕሪሚየር ሊጉን ነው በትክክል አምጥቶ ይሰጣል። ፕሪሚየር ሊግ ሰጥቶናል። ገብቷችኋል? ሌጀንድ ነው ሁልጊዜም ትሮሳርድ። ይመች። ትሮሳርድ ወደ ቤሺክታሽ ሂርዊጎ ተብሏል። እንግዲህ ይሄ ዝውውር እውን እንዳይሆን በጣም ብዙ በውስጤ ሲጸልይ ነበረ። በእውነት ነው የምላችሁ። ማለት እስካሁን አንድ ዜና አልሰራውም ስለዚህ ዝውውር ማለት ነው። በቃ ውሸት በሆነ ብዬ እየተመኘው ነበርና ትሮሳርድ አክሰፕት አድርጓል። በመጨረሻም ተቀብሏል ወደ ቤሺክታሽ ለመቀላቀል። ከብዙ ዓመታት በኋላ ለሰጠህን ደስታ፣ ለሰጠህን ፈገግታ በጣም ነው የምናመሰግነው። ሁሌም በእውነት እግዚአብሔር ነው ብላችሁ ሁሌም እግር ኳስ
እስካለች ድረስ በህይወቴ የማረሰው ተጫዋች ነው። ሁላችንም የአርሰናል ደጋፊዎች እጅግ በጣም በልባችን ትልቅ ቦታ ይኖረዋል። ያቺን ጨዋታ መቼም አንረሳትም። ከ22 ዓመት በኋላ ፈገግታ የሰጠን ኧረ በስመ አብ። ለማንኛውም አልቋል። ሂር ዊ ጎ ፋይናሊ ሊያንድሮ ትሮሳርድ ወደ ቤዚክታሽ ሂር ዊ ጎ ተብሏል። ሀቢቢ በአላህ በክለባችን ቤት ማለት ነው ላደረክልን እያንዳንዷ ነገር ክብር ይገባል። ወላሂ ስፔሻሊ ደግሞ ያቺ ዌስትሃም ላይ ያስቆጠራት ጎልክማን ህይወታችንን ነበር የቀየርከው። ህይወታችንን ነው የቀየርከው። ኧረ በአላህ ትሮሳርድ በጣም በጣም ወሳኝና አንገብጋቢ ሰው፣ ሳይለንት ኪለር ማለት ነው። በቃ ረጋ ያለች ኩል የሆነች ጀለስ። ያው ክለባችን ቤት ከቫን ፐርሲም ሆነ ትላልቅ ተጫዋቾች በላይ ከብዙ ተጫዋቾች በላይ ለእኔ ከፋብሪጋስም ከቫን ፐርሲም ከሳሚር ናስሪም በላይ ቦታ ይኖርሃል ሀቢቢ። እነዛ ሶስቱንም ወዳቸው ነበር። ወዲዛ ጦርዛት ከነሱ ትልቅ ቦታ አለ በክለባችን ቤት ማና ሁሉም ለክለባችን ቤት ላደረክልን ሁሉም ነገር እናመሰግናለን። ዛርከኝ መልካሙን ሁሉ እንመኛለን። ምናልባት እንግዲህ የክሪስቶስ ዞሪ ዝውውር ከዚህ በኋላ የሚያልቅ ይመስለኛል። ወገንታ ይመቻችሁ ጋይስ። ትሮሳርድ ወደ ቤሺክታሽ ሂርቢጎ ተባለ። የእውነት ይሄ ዜና ማለት ነው እውነት እንዳይሆን እንዴት እንትን ስል እንደነበር ሰሞኑን፣ ግን ዛሬ ሂርቢጎ ተብሏል። ትሮሳርድ እንወድሃለን በጣም መልካሙን ነገር በሙሉ ይግጠምክ። በእውነት በጣም ነው የከፋኝ። ውስጥ የምርረው ያዘነው ከ15 ደቂቃ ፊት ነው ሂርቢጎ የተባለው። ቪዲዮ ሰራለሁ የሆነ ነገር ላለው አጠፋዋለሁ፣ ቪዲዮ ሰራለሁ ከዛ አጠፋዋለሁ ምናምን። ኤኒዌይስ ትሮሳርድ መልካሙን ነገር በሙሉ ይግጠምክ። ዊ ላቭ ዩ እንደናደሉ ሊያንድሮ ትሮሳርድ ቱ ቤሽክታሽ ሂር ዊ ጎ ተብሏል። እንግዲህ ፋሚሊ እኔ ከክለቤ ብዙ ተጫዋች ለቋል ማለት ነው። ፋብሪጋዝና ሄነሪ ሲለቁ ብቻ ነው እንደዚህ አይነት ስሜት ተሰምቶኝ የሚያውቀው ነው ማለት። ትሮሳርድ በጣም በቃ እኔ ምን ልበለው ሳይለንት ኪለር ብየዋለሁ። በተለይ ደግሞ የ25-26ቱን ዋንጫ እንድናነሳ ያደረገን ትልቁን አስተዋጽኦ ያበረከተው እሱ ነው ብዬ አስባለሁ። የዌስትሃም ጎል አትረሳንም። እንደዛ ጭንቀት ውስጥ ሆነን ጭንቀት ውስጥ ገብተን ከጉድ የገላገለልን ማለት ነው። እስቲ ትሮሳርድን የምትወዱት ሰዎች እንደኔ አንዳንድ ቁጥር ጻፉ። በመውጣቱ በጣም ደብሮኛል፣ ግን በሄደበት ሁላ ስኬት ተመኘንለት። ሰበር ዜና ሊያንድሮ ትሮሳርድ ወደ ቤሺክታሽ ሂር ዊ ጎ ተብሏል። ረጅም ጊዜ ሲደረግ የነበረው ንግግር ሙሉ ለሙሉ አልቋል። ትሮሳርድም የቤሺክታሽን ጥያቄ ተቀብሏል። ወደ ቤሺክታሽ የሚያመራ ይሆናል። ባችንም ከዝውውሩ በአጠቃላይ 20 ሚሊዮን ዩሮ የማይገኝ ይሆናል። ሊያንድሮ ትሮሳርድም ነገ ምሽት ወደ ኢስታንቡል የሚያመራ ይሆናል። የቤሺክታሽ ደጋፊዎችም ለሊያንድሮ ትሮሳርድ ከኤርፖርት ጀምሮ ትልቅ አቀባበል ለማድረግ እየተዘጋጁ እንደሆነ መረጃዎች ጨምረው ዘግበዋል። እንግዲህ መድፉ ቤተሰቦች ከሊያንድሮ ትሮሳርድ ጋር ተለያይተናል ማለት ነው። ክለባችን አሁን የክሪስቶስ ዞሊስን ዝውውር የሚጨርስ ይሆናል። በአዳዲስ መረጃዎች እንገናኛለን። በስተመጨረሻ ለማኙ እንኳ በቃ ወያላ የቤት ዕቃ ወጥተህ መሸጥ ጀመርክ። በዚያ ከሄድማ አንተ ጣራ ነቅለህ ትሸጣለህ። እኔ እኮ የሚገርመኝ ሰንጋ በሬ እያለ የወተት ላማ ወጥተህ ትሸጣለህ። ማርፌ የሚባል ጭላዳ ደም ያስረጭ ተጫዋች ጨጓራን ደም ተጫዋች እያለ ትሮጥ ትሸጣለህ። እኔ በጣም ስለመወደድ አንተ ሬት ስለመወደድ እኮ ነው ሀሚልን አሁን ያስቀዝናል እያልኩ ነው። በሱ ያገኘ ሀሚልን ያስቀዝናል፣ እናቴ ያስቀዝናል። ታያለህ። እኔ ምንም አለም ሊያንድሮ ትሮሳርድ ከአርሰናል እንደሚለቅ ተረጋግጧል። ከዛ ፊት ቪዲዮ ኮፒ ሊንክ እያደረጋችሁ ከመቼ ነው ፖስት ያደረኩት። እያንዳንዳችሁ የአርሰናል ደጋፊዎች ሊያንድሮ ትሮሳርድ የምትወዱት ኮሜንት ላይ ስለሱ የሆነ ነገር እያላችሁ ብታልፉ በጣም ደስ ይለኛል። እና አንድ ነገር ነው መናገር የምፈልገው፣ መቼም ነው ማንረሳ። እግዚአብሔር ሁሉም የአርሰናል ደጋፊ ነው ፊልም ማድረጉን ነገር በደንብ ፊል ያደርጉታል ብዬ ነው ማሰው። በጣም ነው ምንወደ አውር ክለች ኪንግ አንደርሬትድ። በቃ እኔ የሚገባውን ክብር ሁላ ተሰጥቶታል ብያለሁ። ሊያንድሮ ትሮሳርድ እኔ በአርሰናል ማሊያ ከተመለከቷቸው ተጫዋቾች ምናምን በቃ ክለች ኪንግ የሚባል ተጫዋች ከሚባሉት ውስጥ አንዱ ነው። እና እኔ ስለ የትኛው ክለች ላወራ እግዚአብሔር ሁሌ በተቸገርንበት ጊዜ ኤቭሪ ሞመንት ላይ ማለት ወሳኝ ጨዋታ ላይ ወሳኝ ሞመንት ላይ አለው ይላልና በጣም አንደርሬትድ ነው። በጣም ነው የምንወደው። እኔ ምን ብዬ ማውራት እንዳለብኝ አላውቅም። እስከዛሬ ምናምን ራሱ በቃ ሂርዊጎ እስካልተባለ ድረስ ተስፋ አልቆረጥኩም ነበር ምናምን። የመቆየት ቻንስ ይኖር አይውሽ ቢቆይ ቤንች የሆነች ምናምን ድጋሜ ከኛ ጋር ዋንጫዎችን ብታሸንፍ ደስ ይለኝ ነበርና እኛ እዚህ ለመድረሳችን ከረጅም ጊዜ በኋላ ዋንጫ ለማሸነፋችን ምናምን ትልቁን ሚና ይዞ እየተወጥቷል ማለት ነውና በጣም ነው የምንወደው። በሄደበት ይቅ ነው፣ ሌላ ምንም አይባልም። በጣም ነው የከፋኝ እግዚአብሔር። እኔ
አክቹሊ እኔ ነኦዛ ወጥቷል እና አሌክስ ሳንቼዝ እነ ቫምፐርሲ በጣም እየወደድናቸው ምናምን ትተውን ሄደዋል። ለዛውም በማይሆን ሞመንት ነው የሄዱት እነሱ። ግን ይሄኛው ኩራት ይሰማናል። ዋንጮችን አሸንፎ ዋንጫ ሰጥቶን ሄዶና ብቻ በጣም ነው የምንወደው። እስኪ ስለ ትሮሳርድ ኮሜንት ሴክሽን ላይ የሆነ ነገር ያላችሁ ለፉ ይመቻችሁ። ትሮሳርድ በእናትህ እቺ ቅመም በጣም ነው የምወዳት በነገራችን ላይ ማለት ነው። እኔ ያስታውሳለሁ የሆነ ጊዜ እንደመጣች አካባቢ ነውና 3 አሲስት ገና በመጀመሪያ አጋማሽ ምናምን ነገር አድርጋ ስክሪኑ ላይ ኤዱ እየታየ ማለት ነው ሞድሪክ ላሽ ብሎ አይነት ነገር እና በጣም ነው የምወዳት ከልቤ እግዚአብሔርን ነው የምላችሁ። አርሰናል ልክ ነው ብዬ አላስብም። የሆነ ቆንጆ ጥራት ያለው ሌፍት ዊንግ የሚያመጣ ከሆነ እንደ ስኳድ ፕሌየር እንደ ቤንች በጣም ቆንጆ አማራጯ ትሮሳርድ ናት። 18 ሚሊዮን ምናምን ነገር እሷን ከመፖሽ የተመለከትናት ነበርኩ በቤልጂየም እነ ዶኩ ባሉበት እሷ እኮ ናት ሜን የነበረችው ማለት ነው። ቤስት ተጫዋች የነበረችው እሷ ናት። ያውም ደግሞ ያለ ቦታዋም እያሰልፏት ራይትም ሌፍትም ዶኩ በሌለበት ጨዋታ ሌፍት ላይ ያመጧታል፣ ባለበት ጨዋታ ደግሞ ወደ ራይት እየወሰዱ ማለት ነው። ግን በጣም ቤስት ተጫዋች የነበረችው እሷ ናት። ጎል በማስቆጠሩ ባክ እያደረገች ቲሙን በማገዙም ቢልድ አፕ ሁሉ እሷን የምትጀምረው ምናምን ነገር በጣም ያበደ ነበር በቤልጂየም ያሳየን ነገር ማለት ቀጣይ 1 ዓመትና 2 ዓመት ወደ ዋንጫ ለሚጫወት ቡድን ኖርማል 1 ዓመትና 2 ዓመት መጫወት ትችላለች ብዬ አስባለሁ። በ18 ምናምን ወስደው ወደ ቱርክ ከምጥላት ብትቆይ የተሻለ ነበር ብዬ አስባለሁ። እናንተ ማሳብ አስተያየት ኮሜንት ላይ ደቅ አድርጉልኝ። እኔ በጣም ስለምትመቸኝ ነው ቪዲዮ ዘሮት ሼር ኮፒ ሊንክ ሪፖስት ያደርጋችሁ ይመቻችሁ። ትሮሳርድ ወደ ቤሺክታሽ ሂር ዊ ጎ ተብሏል በ20 ሚሊዮን አካባቢ ማለት ነውና በጣም እኔ ትሮሳርድ ከአርሰናል ቤት ውስጥ የሚመቸኝ አይነት ተጫዋች ነበረ። ለማንኛውም አሪፍ ኬሪየር ነው። ያው ብራይተን ቤትም በጣም የሚገርም ነበረ። ከዛ ከረፈደም ቢሆን መጥቶ ግን በጣም ተጽዕኖ መፍጠር የሚችል የሚገራርም ወሳኝ ጎሎች በቃ ሚስተር ክላች ባይዘ ሜሪኖ ሳይሆን አርሰናል ቤት ሚስተር ክላች ትሮሳርድ ነበር። በጣም ሲፈለግ ሁሌ አርሰናልን ይዞ የሚወጣ ሰው ነውና ፊኒሺንጉ በጣም አሪፍ ነው። ረጋ ያለ ሰው ነው። በቃ ብዙም ያን አይል ይሁኝም አይልም። በጣም ለቲሙ ጥሩ ይመስለኛል እንደዚህ አይነት ሰው። ለማንኛውም ጊዜው ግን ደርሷል። ያው ግዴታ ቲምን አፕዴት ማድረግ ሳይኖርብህ ጨከን እያልክ ነው መልቀቅ ያለብህ። ትለምዱታላችሁ። ለማንኛውም ካሁን በኋላ እናንተ እኛ ነበር ሌጀንድ ዝም ብለን የምንሸኘው፣ እናንተም ሌጀንድ መሸኘት ትጀምራላችሁ። ለማንኛውም ሂር ዊ ጎ ተብሏል። ይመቸው። ያው ጥሩ ሰው ስለሆነ ይመቸው። እንደ አርሰናል ተጫዋች አይደለም ያለው፣ በቃ ምርጥ ሰው ስለሆነ ይመቸው። ስለ ትሮሳርድ ምን ተሰማችሁ? ከታች ጻፉልኝ። ሼር ኮፒ ሊንክ ፖስት አድርጉ። ይመቻችሁ። በነገራችን ላይ አርሰናል በዚህ የዝውውር መስኮት ተጫዋቾችን የሚያስፈርመው የእንግሊዝ ፕሪሚየር ሊግ ዋንጫ ለማሳካት ነው ብላችሁ የምታስቡ ሰዎች ካላችሁ በጣም ተሸውዳችኋል። አርሰናል አሁን ባለው ስኳድ ተጫዋች ሳይጨምር የቀጣይ ዓመት የእንግሊዝ ፕሪሚየር ሊግን ዶሚኔት ማድረግ ይችላል። ማንም አጠገቡ የሚደርስና የሚፎካከር ቡድን የለም። በአርቴታ ካሪዝማ ደረጃ፣ በአርቴታ የዊኒንግ ሜንታሊቲ፣ በአርሰናል የቡድን ጥራት ያለ ጭፍና ልትሉኝ ይችላላችሁ፣ ግን የለም ግን አርሰናል የአውሮፓ ሻምፒዮንስ ሊግን ዶሚኔት ለማድረግ በጣም ትልልቅ የሚባሉ ተጫዋቾችን ለማስፈረም ቆርጦ ተነስቷል። እናም ለዚህም ተርኒንግ ፖይንት የሆነ ዝውውር ነው አሁን ላይ የተጠናቀቀው። ትሮሳርድ ወደ ቤሽክታሽ ያደረገውን ዝውውር 100% አጠናቋል። አርሰናል 20 ሚሊዮን ዩሮ አግኝቷል ከዝውውሩ። በቅድሚያ 18 ሚሊዮን ዩሮ ይከፈላል፣ 2 ሚሊዮን ዩሮ ደግሞ ተጨማሪ። ለምን ነው ይሄ ዝውውር ተርኒንግ ፖይንት የሆነው? ትሮሳርድን ካለቀቀ እዛ ቦታ ላይ አዲስ ተጫዋች ለመጨመር የትሮሳርድ ዝውውር ይጠበቅ ነበር። ስለዚህ በቀጣይ የክለብ ብሩዡ ድንቅ የመስመር አጥቂ ክርስቶስ ዞሊስ በጥቂት ሰዓታቶች ውስጥ ወይም በጥቂት ቀናቶች ውስጥ አርሰናል ይደርሳል። ክርስቶስ ዞሊስ የአርሰናል ቋሚ ተጫዋች ምናምንም አይደለም፣ ባክአፕ ነው፣ ቤንች ነው። ትሮሳርድን ተክቶ ነው የሚመጣው። እዚህ ቦታ ላይ በጣም ወርድ ክላስ የሆነና ራሱን ለዓለም ያሳየ ተጫዋች ነው አርሰናል የሚያመጣው። እንደ ሞርጋን ሮጀርስ አይነት፣ ብሩኖ ጊማሬሽ፣ አልቫሬዝ ምናምን የሚመጡበት ዋነኛው ምክንያት የእንግሊዝ ፕሪሚየር ሊግ ዋንጫ ለማንሳት ነው የሚመስላችሁ። እንደዛ ካሰባችሁ ተሸውዳችኋል። አርሰናል አሁን ባለው ስኳድ ማንንም ሳይጨምር የእንግሊዝ ፕሪሚየር ሊግን በቀላሉ ማሳካት ይችላል። ለማንኛውም ትሮሳርድ የቤሽክታሽ ተጫዋች መሆኑ ተረጋግጧል። በመጨረሻም ተከናወነ። ሊያንድሮ ትሮሳርድ ወደ ቤሽክታሽ ሂር ዊ ጎ። የ31 ዓመቱ ቤልጅየማዊ አጥቂ ሊያንድሮ ትሮሳርድ በ20 ሚሊዮን ዩሮ አጠቃላይ የዝውውር ዋጋ ከአርሰናል ቤሽክታሽን ለመቀላቀል ተስማምቷል። ሊያንድሮ ትሮሳርድ ባሳለፍነው ዓመት አርሰናል የፕሪሚየር ሊጉ ሻምፒዮን ሲሆን ወሳኝ ጎሎችን እያስቆጠረ የማይረሳ ጊዜ ማሳለፉ ይታወሳል። አሁን ደግሞ በቱርክ እግር ኳስ አዲስ ሕይወት ጅማሩን ያደርጋል። በይፋም ከፕሪሚየር ሊጉ ተሰናብቷል። ወደ ቱርኩ ክለብ ቤሽክታሽ ያመራል። ወላሂ በህይወቴ እንዲመጣ ማልፈልገው ቀን መጣ። ፋብሪዚዮ አሁን 5 ሰዓት ከምሽቱ 5 ሰዓት ላይ ሂር ዊ ጎ ወደ ቤሽክታሽ ተባለ። ከዚህ በኋላ ብራዘሬ የትላልቅ ጨዋታዎች ሰዓት ሊያልቅ ደርሶ አለ አይደለም፣ በጣም ከባባድ ጨዋታዎች ላይ ተቀይሮ ገብቶ ተሸክሞን የሚወጣ አንድ ወንድ የለንም ብራዘሬ። ማንም ነው ሊተካው ማይችለው። ወላሂ በእድሜ ምክንያት እንጂ በብቃት ምክንያት እየሄደ እንዳልሆነ ሁሉም ሰው ያውቀዋል። በቃ
ይሄ እኔ እንጃ በትንሽ ብር መጥቶ ትላልቅ የጭንቀት ጨዋታዎች ላይ አስተላለፍ ውስጥ አትገባም ብለነው ከቤንች ጀምሮ አስተላለፍ ላይ ከገቡ ተጫዋቾች ተሽሎ ያን ጨዋታ ተሸክሞን የወጣው ዝምተኛው አንበሳችን ድጋሚ ሄደ። ከግራኒት ዣካ በኋላ ደባሪው ሂርዊጎ በአርሰናል ቤት ለኔ ይሄ ነው። በቃ በሄደበት ሁሉ ስኬት ሁሉ ይከተለው። ዋንጫ ሳይበላ አንዲትም ዓመት አትለፍ። ወላሂ ትሮሳርድ እኔ ከልቤ ሞዶ ተጫዋች ነው። ይቅነው ባል ሰበር ዜና በስተመጨረሻም ልጃችን ሊያንድሮ ትሮሳርድ ወደ ቤሺክታሽ ሂር ዊ ጎ በማለት ፋብሪዚዮ ሮማኖ አረጋግጦታል። አርሰናልና ቤሺክታሽ ሙሉ ለሙሉ ከስምምነት ላይ ደርሷል። ሊያንድሮ ትሮሳርድም ለዝውውሩ ፍቃዱን ሰጥቷል። በነገው ዕለት ኢስታንቡል ተገኝቶ የሕክምና ምርመራውን እንደሚያደርግ ተገልጿል። እንግዲህ ምንም የምናገረው ነገር የለኝም። በሄድክበት ይቅና። እስቲ ኮሜንት ላይ መልካም ምኞታችሁን ተመኙለት። በመጨረሻም ሲጠበቅ የነበረው ሰበር መረጃ እውነት ሆኗል። የክለባችን ተወዳጁ ተጫዋች ሊያንድሮ ትሮሳርድ ወደ ቤሽክታሽ ሂር ዊ ጎ ሲል እንግዲህ ፋብሪዚዮ ሮማኖ በይፋ አረጋግጦታል ማለት ነው። አርሰናልና ቤሽክታሽ እንደዚሁም ሊያንድሮ ትሮሳርድ ሙሉ በሙሉ ስምምነታቸውን አጠናቀዋል። ሊዮም እንግዲህ ነገ ወደ ቱርክ ቤሽክታሽ በማቅናት ፊርማውን ያኖራል ተብሎ ይጠበቃል። ክለባችን አርሰናልም ለዚህ ዝውውር እንግዲህ ወደ 20 ሚሊዮን ዩሮ የሚጠጋ ሂሳብ ከቤሽክታሽ እንዳገኘ ተሰምቷል ማለት ነው። እጅግ በጣም ቢያሳዝንም የሊያንድሮ ትሮሳርድና የአርሰናል መለያየት እውነት ሆኗል ማለት ነው። እኔ በጣም ደስ የሚለኝ እንግዲህ ሊያንድሮ ትሮሳርድ በአርሰናል ቤት የፕሪሚየር ሊጉን ዋንጫ አሳክቶ መሆኑ እጅግ በጣም ደስ የሚል ነው ማለት ነው። ሊያንድሮ ትሮሳርድ ግን በክለባችን አርሰናል እጅግ በጣም ከሚናፈቁ ተጫዋቾች መካከል አንዱ ነው። በቀጣይም ክለባችን አርሰናል የሊያንድሮ ትሮሳርድ ዝውውር መጠናቀቁን ተከትሎ ክሪስቶስ ዞሊስን ለማስፈረም በይፋ እንቅስቃሴውን ይጀምራል ተብሎ ይጠበቃል። ስለ ሊዮ ክለባችንን መልቀቅ ምን ትላላችሁ? ኮሜንት ላይ ሀሳባችሁን አስቀምጡልኝ። ፎሎ ማድረግ አይረሳ የሚቻላችሁ። ፋይናሊ ሊያንድሮ ትሮሳርድ ወደ ቤሽክታሽ ሂር ዊ ጎ ተብሏል። ኮሜንት ላይ እስኪ 19 ቁጥር የትሮሳርድን ፎቶ እስኪ መሰናበቻ አድርግልቁት። በጣም እያዘንኩኝ ይሄ ልጅ ሲወጣ የቁርጥ ቀን ልጃችን አርሰናል ጎል በሚያስፈልገው ሰዓት ውጤት በሚያስፈልገው ሰዓት የሚደርስልን ተጫዋች ነበረ። በጣም በመውጣቱ እያሳዘነኝ ያው የእድሜ ጉዳይ ሆኖ ግዴታ መሄድ ነበረበት። የተሳኩ 4 ዓመታትን አሳልፏል። በመጨረሻም በዋንጫ ተሸኝቷል። ሂር ዊ ጎ ተብሏል። የቁርጥ ቀን ልጃችን ነው። በጣም ነው የምንወድህ። የመርሳት ችግር ቢኖርብን ራሱ መቼም የምንረሳው ተጫዋች አይደለም። ይሄን ዋንጫ ስናገኝ ወሳኝ ሚና ከተጫወቱት መካከል አንዱ ሊያንድሮ ትሮሳርድ ነው። የቁርጥ ቀን ልጃችን ነው። ወሳኛውን ጎል ከዌስትሃም ጋር በተለይ ያስቆጠረልን እሱ ነው። መቼም አንረሳም ሊያንድሮ ትሮሳርድ። በሄድክበት ሁሉ የተሳካ ጊዜ ይግጠም እንላለን። ኮሜንት ላይ የእሱን ቁጥርና ፎቶ አስቀምጡልን። ፎሎ እንዳይረሳ። ይመቻችሁ። በህይወቴ እንዲህ የሚያስጠላ ሂር ዊ ጎ እንዲህ የሚያስደነግጥ ሂር ዊ ጎ እጠብቀዋለሁ እንደሚለቅ፣ ግን የዚህን ያክል የሚያስጠላ ሂር ዊ ጎ እንትን የሚል ሂር ዊ ጎ ጠማለሁ ብዬም ሰምቼም አላውቅም። ምናልባት ከዚህ በፊት ሮናልዶ ወደ ማንቸስተር ሲመለስ እሱ ሂር ዊ ጎ ጠለው ይሆናል እንጂ አይዶንት እሱ በሰዓት እየተሰማኝ ያለው ስሜት ማለት ነው። ትሮሳርድ በጣም የሚወድ ሰው ለነዛ ክላሽ ሞመንቶች ብዙ ላለ ደጋፊ ነው አንደርስታንድ ሊያደርግ የሚችለው ነው። ያው አመት በቆይ አይደለም ገባችሁ፣ 2 ዓመት 3 ዓመት ገብቶ እንዲህ ብዙ ሞመንቶችን ሰውታችሁ ልባችሁ ላይ ቀርቶ የሚወጣ ተጫዋች አለና በቃ በሄድሽበት ይቅናሽ የኔ አባት ነው ማለት እዛም ሄደሽ ባላንዱነት በያርክሽ ነው ማለት ሌላ ምን ማለት እንችላለን። ፋይናሊ ሊያንድሮ ትሮሳርድ ወደ ቤሽክታሽ ሂር ዊ ጎ ተብሏል። እስቲ ስለ ትሮሳርድ አጫጭር ስለመጣባችሁ ምናምን በቀጣይ ቪዲዮ መለስላችሁ ይሆናል ማለት ነው። እስከዛ ኮምፕሊት ፎሎ ያደረጋችሁ ቤተሰብ ደስታሽማ ደስታዬ ነው፣ ያቃተኝ መለየቱ ነው። ቀን ሲቆረጥ ከመንገድሽ መሰለኝ የማላገኝሽ። በሄድከበት ሁሉ ይቅናት ነው የምልህ። በቃ በሄድከበት ሁሉ በዋንጫ በብር ምናምን ነገር በቃ ያሸበረቅ ይሁንልን ነው የምልህ ብራዘር። አንተ የቁርጥ ቀን ልጃችን ነህ። ሁሌም በልባችን ትኖራለህ። ሁሌም እየናፈከን በየቀኑ ትናፍቀናለህ። አንተ በጣም ትልቅ ቦታ እንድደርስ እንፈልጋለን። ትልቅ ቦታ አድርሰናል። እናመሰግናለን። በሄድከበት ይቅና። አልጋ በአልጋ የሆነ ወርቅ በወርቅ ሆነ ቤት ይቀመ ይመች ትሮሳርድ። በስተመጨረሻም አርሰናሎች የቤቱን ምሰሶ አውጣችሁ ሸጣችሁት። የምሬ ነው። ትሮሳርድ በጣም የሚገርም ተጫዋች ነው። ባይዘው የምሬ ነው። ስንት የሽንት መቀበያ ሳፋ እያለ በእውነት የምሬ ነው። እነ ማዱኬ እነ ዙቢሜንዲ በእውነት እነ ማርቲኔል ምን ይሰራሉ እነዚህ ቆርቆሮዎች? በእውነት ትሮሳርድ እግዚአብሔር እኔ በጣም ነው የምወደው ክርስቶስን የምሬ ነው። በጣም የቤቱን ምሰሶውን ነው የሸጡት። ምሰሶውን ስንት ቆርቆሮዎች እያሉ ስንት ቡሌ ተፍራፊ እያሉ ይሁን የሽሮ ተፍራፊ እነ ማዱኬ ዙቢሜንዲ ማርቲኔል
ገብርኤል ኢየሱስ ኢብን ሀቨርትዝ ራሱ የምር እኔ በስማ ይመቻችሁ። ሊያንድሮ ትሮሳርድ ወደ ቤሽክታሽ ሂር ዊ ጎ። ደላላው ፋብሪዚዮ ሮማኖ እንግዲህ አሁን አረጋግጦታል። ከምሽቱ 5:10 ነው በኢትዮጵያ ሰዓት አቆጣጠር። እንግዲህ ያው ፋብሪዚዮ ሂር ዊ ጎ ብሏል። በጣም ወደዋለሁ። በጣም ያቃጥለኛል። እያናደዳችሁ የምትወዱት ሰው አለ አይደለ? ግን ደግሞ ቡድናችን እንዲቀየር ቡድናችን ፕሮግረስ እንዲኖረው ግድ ነው። መልካምን ሁሉ እንመኝልሃለን። የኛ ኪለር ተጫዋች፣ የኛ ቦክስ ክራሸር፣ የኛ ፊኒሸር፣ የኛ እጅግ በጣም የሚገርም አምቢሽን ያለው ትሁት ደመ ሞቃት እግዚአብሔርን የብዙ 3 ነጥቦች ባለቤት ዋንጫ የሰጠን ግለሰብ ሊዮ ይመች። አንድ እድል ብቻ ነው ያለን ለትሮሳርድ ወዳጆች ማለት ሜዲካሉን የማንቸስተር ዩናይትድ ዶክተሮች እንደው መርምሮ የሆነ ጭረት አለበት ምናምን ብለው ይመለስ እስካላሉ ድረስ የዚህ ልጅ እህል ውሃ ከአርሰናል ጋር አብቅቷል ማለት ይቻላል። እንግዲህ ለዲቴን ፋብሪዚዮ ሮማኖ እና የተለያዩ ትልቅ የሚባሉ ታማኝ ሚዲያዎች ሂር ዊ ጎ ብለውታል። ኦልሞስት የተወሰነች ነገር ነው እንግዲህ የሚቀረው ማለት ነው። ክለቦቹ ቀድሞውኑ እንግዲህ መስማማታቸው ተገልጿል ማለት ነው። ቤሺክታሾች ለአርሰናል 18 ሚሊዮን ዩሮ ቀጣና 2 ሚሊዮን አዶንስ እየታየ የሚከፈል እንግዲህ አቅርበዋል ማለት ነው። እነ ክርስቲያን ኖርጋርድ እያሉ ራሱ ማርቲኔሊ እነ ጋብሪኤል ጄሱስ እያሉ የዚህ ልጅ ዝውውር በዚህ ደረጃ መፍጠኑ እጅግ በጣም እኔ ትንሽ የደበረ ነገር ነው። አይ ቲንክ ክርስቶስ ሶሊስን ቀደም ብሎ ለማግኘት ይሄ ሌሎች ክለቦች ምናምን መጥተው ሃይጃክ እንዳያደርጉበትም የፈጠነም ይመስለኛል። እና ለማንኛውም ለተወዳጁ ተጫዋቻችን ምንም እንኳን ዘግይቶ ወደ ክለባችን መጥቶ አመርቂ የሚገራርሙ 3 ዓመታትን ከኛ ጋር ቢያሳልፍም እኛም ግን አላሳፈርነውም፣ በዋንጫ ነው የሸኘነው። አስተያየታችሁን ስጡ። ለዚህ አካውንት ቤተሰብ ያልሆናችሁ የፕላስ ምልክቷን በመጫን ተቀላቀሉ። ይመቻችሁ። የቱርኩ ክለብ ቤሽክታሽ የአርሰናሉን የክንፍ መስመር ተጫዋች ሊያንድሮ ትሮሳርድን በ20 ሚሊዮን ዩሮ ለማስፈረም ከስምምነት እንደደረሰ ፋብሪዚዮ ሮማኖ ዘግቦታል። እንደዚህ አይነት ፈጣንና ታማኝነት ያላቸውን መረጃዎች ለማግኘት ይህን አካውንት ፎሎ እና ኮፒ ሊንክ ያድርጉ።